ሕማማት የረቡዕ ድርሳነ ማሕየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለምን ሁሉ የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚጸለይ መጽሐፍ ይህ ነው። በነጋም ጊዜ ጌታችን ኢየሱስን ይገሉት ዘንድ የካህናቱ አለቆች ጸሐፊዎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደ ሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ በዚያ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይም ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ፣ ብጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ አለ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለሱም ምስክር ለምን ትፈልጋላችሁ? እነሆ እኛ ባንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነሱ ወጥቶ ይህን ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድር ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነውም ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸው ሞት ይሞት ዘንድ ስላለው ለነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ሲፈጸም ዘንድ የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጸተ። ከሕዝቡም መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩ እኔ በድያለሁ አላበጀሁም ብሎ መለሰ። እኛ ካንተ አንተ ከኛ ምን አለህ? ለራስህ እወቅ አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአትህን ይቅር ይልሃልና። ነገር ግን እምቢ ብሎ በብዙ ጻዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ
እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለኝታቸው ነውና ይኸውም ቦታው እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ነገሩ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸውን አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6ቱ ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮችም በኃይል እየሳባቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እኒህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስና እንደ ኢያንበሬስ አስማተኛ ነው አሉ። ከማፈራቸው ብዛት የተነሳ እንዲሁም ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስገዳቸውና ሲከለክላቸው አገኘነው እያሉ እሱም የእስራኤል ንጉሥ ነኝ ይላል፣ የእግዚአብሔርን ለእግዚአብሔር አድርጉ የቄሳርንም ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና። እርሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካስሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ፣ በሥራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉትና ሲያካስሱት እርሱ ግን ምንም አልመለሰላቸውም ነበር። ዳግመኛም ጲላጦስ እኚህ ይህን ያህል ሲያጣሉ ሲያካስሱህ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃልስ እንኳ አልመለሰለትም ነበር። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እርሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳን ነው? ወይስ መግደል ብሎ ጠየቃቸው።
እነርሱም ዝም አሉ። ጌታችን ኢየሱስም በዓይን አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕሩ ወደብ ሄደ። ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እንዲሁም እርሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም ነበር። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። እርሷም ድና በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እርሱን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእርሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹ እነርሱም እርሱም ራሱ አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሠራ ዘንድ ለእኔ ይገባኛል አላቸው። አንድ ሰውስ እንኳ ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለሁ የዓለም ብርሃን እኔ ነኝ አለ። ይህንንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን አሁንም ሰንበት ሻሪ አደረጉት። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋዩን አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ታምራቱን ወይም ጌትነቱን እንዲሁ ታያለሽ አላልኩሽምን አላት። ድንጋዩን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ አለ። ደግሞም ዘወትርም እንደምትሰማኝ ያውቃለሁ አለ። እኚህ የቆሙት ሰዎች አንተ እንዳልከኝ ያምኑ ዘንድ እንዲህ አልኩ እንጂ አለ። ይህንም ካለ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈትታችሁ ተዉት ይሂድ አላቸው። ሄደም። እንዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ እንዲሁም አካሰሱት። እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ
በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። እርሱ የምድራውያንና የሰማያውያን ገዢዎች ገዢ ሲሆን የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሠራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገርም መረመረው፣ እንዲሁም ጠየቀው። ጌታችን ኢየሱስ ግን አንዲት ቃል አልመለስለትም ነበር። ጸሐፍትና የካህናት አለቆችም ዝም ስላለ ቁመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው። በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልግሃልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሄዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና አለ። በዚህችም በመከራውም ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የድኅነት ቀን ናትና ከቀድሞ ጀምሮ ጸብ፣ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆችም ወደ እኔ ያመጡ አይደለምን? ምን ላድርግህ? አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር አለ። ዛሬም መንግሥቴ በዚህ ዓለም አይደለችም አለ። ጲላጦስም መሆኑን ንጉሥ ነሃ አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር እሆን ዘንድ በዚህ ዓለም መጥቼ መሰክር ዘንድ ሰው ሁኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድነው አለው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመስቀሉ በመሞቱም ወደ ሲኦል
በመውረዱም በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩም ኃጢአታችንን ሁሉ ይቅር ትለን ዘንድ ከኃጢአትን ፍዳ ሁሉ ታድነን ዘንድ ለዘላለሙ አሜን። ከጅማሮ እስከ ፍጻሜ ያልተለየን አምላካችን ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን። እንደ ምሕረትህም ይቅርታን ስጠን፣ ይቅርታን ስጠን። ከኃጢአቴም አንጻር ከክፉ በደሌ ከክፉ በደሌ በዚያች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ እኔ ሳበሳዬ በደሌን ሳውቀው ጥፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው፣ ቸርነት ነው። አንተን ብቻ በደልኩ ክፉም አደረኩኝ፣ ክፉም አደረኩኝ። አሁን ይቅር በለኝ፣ ከፊት ወደኩኝ፣ ከፊት ወደኩኝ፣ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ሰላም አምላከ ብርሃን አሁን ትቀበል ዘንድ ጸሎታችንን ምህላችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን
ትጠብቅ ዘንድ አገራችንን ሃይማኖታችን ጌታ ሆይ ላክልን። ቅዱስ ሚካኤልን ቅዱስ ገብርኤልን በደላችንን ደምስስልን ኃጢአታችንን ይቅር በለን። ንጹሕ ልቦና ፍጠርልን። አቤቱ ከፊት አታርቀን፣ የመዳንን ተስፋ ዛሬ ስጠን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የሃይማኖት ሚዲያ ተከታታዮች ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን አሳዩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።